በሁሉም ነገር ተጎድተናል እኮ የቀረን ነገር አለ ምንም ነገር የለም ሰላም እንድትሰቀል አደረግናት ወደ ሰማይ ወደ ማንደርስባት ርቃለች በጣም ርቃለች ያለው እንገላሃለን በላስን ቆርጣለን ቆራጩን ገዳም ፈጣሪ ነው። አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ካሁን በኋላ የሽምግልና የድርድር ንግግር አታድርጉ። ምናልባት እግዚአብሔር አምላክ ጊዜ ሰዓት ነው ካለ እንደ አባቶቼ አሩሲ እንደሞቱት በሞት ደስታዬ ነው። ጆሮ ለሌለው ድምጻችንን እናሰማ። በእርግጥ ከህሊና ዳ ነፃ ለመውጣት እንጂ ለጆሮ አልባ ድምጽ ማሰማት ትርፉ ኪሳራ ነው። የእውነት ሰዎች ስትሆኑ እውነት በጣም ኮስመና በውሸት ተሸፍና ስለምትኖር ትሰቃያላችሁ። ምን ጊዜም ግን የእውነት ሰው የራሱን ማንነት ይጠብቃል። ያለው እንገላሃለን በላስን ቆርጣለን ቆራጩን ገዳም ፈጣሪ ነው። ነገር ግን ወድቄ እንዳልገኝ እኔም እቺ ስጋ ደካማ ነችና ዛቻውን ሌላው ነገር ተሰምቶኝ እንዳልሸማቀቅ አንገቴን እንዳልደፋ እነ ቅዱስ ጳውሎስን ያጸና መድኃኔዓለም እኔንም እንዲያጸናኝ ኃይሉን ብርታቱ እንዲሰጠኝ ሁላችሁም በጸሎታችሁ አስቡኝ። ምናልባት እግዚአብሔር አምላክ ጊዜ ሰዓት ነው ካለ እንደ አባቶቼ አሩሲ እንደሞቱት በሞት ደስታዬ ነው። ነገር ግን ሁሉን አድራጊ እግዚአብሔር ነውና ኃይሉን ብርታቱ እንዲሰጠኝ በጸሎታችሁ አግዙኝ ማለት ፈልጋለሁ። ሌላ በተረፈ በርቱ፣ ጠንክሩ። አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ካሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። የእውነት ሰዎች ስትሆኑ እውነት በጣም ኮስመና በውሸት ተሸፍና ስለምትኖር ትሰቃያላችሁ። ምን ጊዜም ግን የእውነት ሰው የራሱን ማንነት ይጠብቃል፣ የራሱን ዲግኒቲ ይጠብቃል። ከእውነት ጋር ባለመናገር ሐሰት ባለመናገር ከእውነት ጋር በእውነት አሰላስሎ እውነትን መናገር ሊያጎሳቁል ይችላል ዓለም ላይ። ግን የእውነት ሰው መሆን ግን ከህሊና ዳኝነት ነፃ መሆን ሁሉ ጊዜ የማወቅ ነፃነት የምትባላለች እኛን የምትዳኝን ስቃይ ውስጥ አትከተንም። ከዚህ ስንሄድ አሁን መኝታ ቤታችንን ቤታችን ስንገባ ዛሬ ዋለውን ውሎ ትጠይቀናለች፣ ታሰላሰላለች። የሰራነው ስራዎችን ይሄ አግባብ አይደለም ይሄ አግባብ ግን ምን ጊዜም ሸፍነና ስለምንኖር ሐሰቱን ሁሉ ወይም ክፉ የሰራነውን ነገር እንደ እውነት አድርገን እንድንወስድ እናስገድዳታለን። ህሊና ግን እሺ አትልም፣ ሁሉ ጊዜ ትነግረናለች። ጆሮ ለሌለው ድምጻችንን እናሰማ። በእርግጥ ከህሊና ዳ ነፃ ለመውጣት እንጂ ለጆሮ አልባ ድምጽ ማሰማት ትርፉ ኪሳራ ነው። የኦርቶዶክስ መምህራንን ለቃቅሞ ማሰር ምን ያህል በቤተ ክርስቲያኗ ላይ ያላቸው ጥላቻ የሚያሳይ ብቻ ሳይሆን በሐሳብ የኮሰመኑ ኮስማኖች መሆናቸውን ጭምር ነው በግልጽ የሚያሳየው። አትግደሉን አሉ እንጂ መሳሪያ አንስተው አልተዋጉም እና እነዚህ መምህራን ማሰር ምን ያህል የውድቀት ምልክት እንደሆነ የሚያሳይ ነው። ሰው በመናገሩ የሚታሰርበት ሀገር ቢኖር ይቼኛ ሀገር ኢትዮጵያ ብቻ ናት። ይህ ፍርሃት እንጂ መምህራኖቻችንስ አጥፍተው አይደለም። የኦርቶዶክሳውያን የንደራጅ ድምፅ እየጠነከረ በመምጣቱ በእንጭጩ ለመቅጨት እንጂ እነዚህ መምህራንስ ለስራትና ለወከባ የሚያበቃ ወንጀል የለባቸው። 48 ሰዓት ባልሞላ ጊዜ ውስጥ በርካታ መምህራኖችን ማሰር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተከፈተው ሁሉን አቀፍ ዘመቻ በስራ አስፈጻሚው ሲኖዶስ በኩል እየተመራ ምን ያህል ስኬታማ እንደሆነ ይሄው በአደባባይ እውን እየሆነ ነው። የእውነት ለመናገር እንደ ሰው ካሰብነው አትግደሉን ማለት ያሳዝናል እንጂ ለስራት የሚዳረግ ሊሆን አይችልም። አትግደሉን ማለት ወንጀል አይደለም። እንደሚታወቀው ኢትዮጵያ ውስጥ በንግግር የሚፈታ ችግር የለም። አጋጣሚ ሆኖ ከሞት እንኳን ብትተርፍ ትታሰራለህ። እላይ ያሉት አባቶቻችን አትግደሉን በማለታቸው ታስረዋል። አየህ፣ ኦርቶዶክሱ ደካማ ጎኑን ያውቃሉ፣ ምንም እንደማያመጣ ያውቃሉ፣ አባቶችን መጠበቅ እንደማይችል ያውቃሉ፣ ቤተክርስቲያኑን መጠበቅ እንደማይችል ያውቃሉ፣ የደረዘዘ ትውልድ እንዳለ ያውቃሉ። እሱን ተጠቅመው ነው እንግዲህ እንደዚህ መከራችንን እያበዙት ያሉት። ከሞት እንኳን ብትተርፍ ትታሰራለህ። አይተናል እኮ አባቶቻችን ቀድሰው ሲመለሱ በድንጋይ ተወግረው ሲገደሉ አይተናል። ዋልድባ ገዳም ላይ የሆነውንም እንግዲህ ማስረጃው አለ። የሁሉ ግፍ እየተሰራ አትግደሉኝ ካልክ በንግግርህ ብቻ ትታሰራለህ። ይሄ ደግሞ የኛን ደካማነት ነው የሚያሳየው።
እኛ ምንም ማድረግ እንደማንችል አባቶቻችን የቁም እስረኛ እንደሆኑ ግልጽ ነው። ህዝበ ክርስቲያኑ ቢጨፈጨፍም ቤተክርስቲያን ቢቃጠልም ምንም አይነት ስራ መስራት አይችሉም። ታፍነዋል። የቁም እስረኛ ናቸው። በጣም ነው የሚያመው፣ በጣም ነው የሚያሳዝነው። ተገድለንም የተረፉት ደግሞ አባቶቻችን ይታሰራሉ። አየህ ምን ያህል እንደሚንቅህ የምትደግፈው ስርዓት፣ የምትሞትለት ስርዓት በጣም ነው የምታሳፍሩት። መስቀል ካንገታችሁ አድርጋችሁ ለዚህ ስርዓት የምትሞቱለት፣ ከፊት ተሰልፋችሁ ራሳችሁን የምትሰውለት ነገም አዳሚ መሳለም ይናፍቅሻል። ቤተክርስቲያን መሳለም ይናፍቅሻል። ዛሬ 4 መስቀል ካንገትሽ አድርገሽ የምትጨፍሪ፣ ዛሬ ማህተብ አስረህ አባቶችን መጠበቅ ያቃተህ፣ ማስቀደስ ይናፍቅሃል፣ ቀዳሽ ይናፍቅሃል፣ አስተማሪ መምህር ይናፍቅሃል። በጣም ነው የሚያመው፣ በጣም ማለት ነው። በዚህ ልክ መናቃችን በጣም ነው የሚያሳፍረው። እኔ በግሌ መዝሙርና ስብከት ማዳመጥ አቆሚያለሁ። እኔ የእንቅልፍ መርፌ ነው የሆነብኝ። ትውልዱ ስብከት፣ መዝሙር ይቅርታ አድርጉልኝ፣ እኔ ከመጠጥና ከሌሎች ነገሮች ባልተናነሰ ኦርቶዶክሱን እያደነዘዘው ነው። ስብከትና መዝሙር እኮ ከቤተሰብ አንዱን እግዚአብሔር በራሱ ፍቃድ ሲነጥልብህ ሲወስድብህ የምትረጋጋበት እንጂ ከጠላቶችህ አንተ ተኝተህ እንድትገደል የምትረጋጋበት አይደለም። ስለዚህ በዚህ ሰዓት መዝሙርና ስብከት አያስፈልግም። ትውልዱ ራሱ እንዲከላከል ቤተክርስቲያኑና አባቶቹ እንዲጠብቅ ነው ሊነገረው የሚገባው።